ምሳሌ የእንጀራ እናት ድራማ እንግዲህ እጅግ በጣም አስተማሪ የሆነ ልብ አንጠልጣይ የሆነ ድራማ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው። እንግዲህ ይህ የድራማ በጣም ትልቅ ትምህርት ያለ የሚያስተምረን ድራማ ነው ማለት ነው። እንግዲህ ይሄ ድራማ እነሱ በትክክለኛ በድራማ መልክ ቢያመጡም እውነተኛ ታሪክ ነው ይሄ ማለት ነው። የዝና እንግዲህ በሀብቱና በጉልበቱ የሚተማመን ዲያስፖራ ነው ማለት ነው። አንዳንድ ዲያስፖራዎች እንግዲህ በገንዘባቸው ብቻ ሰውንም መግዛት ብዙ ነገር ማድረግ እንደሚችሉት ነው የሚያስቡት ማለት ነው። እንግዲህ ዳታና ብሩኬ ሞገስ ጋር እየሄዱ ነበረ። እንደ አጋጣሚ ዞር ስትለው ዳታ የዝናንና ትዕግስትን አየቻቸው። በጣም ደነገጠች ማለት ነው። እንግዲህ ብሩኬ እስከዛሬ ታከመችለት ነው ብዙ ነገር ሲፈራ የነበረው። በጣም ከሰው ጋር መጣላትም ሆነ ክፉ ነገር መነጋገር የማይፈልገው እኔ የሆነ ነገር ባደርግ የሆነ ነገር አጥፍቼ ገባ ልጄ ትሞትብኛለች፣ ማንም ይዞር ብሎ ልጄን የሚያይልኝ የለም በማለት ነበረ እስከ ዛሬ የዝናን ብዙ ነገር ሲናገርለት ከማለት ጋር ብዙ ሳፋጣ ውስጥ ያልገባ ብሩኬ እንግዲህ ለምሳሌ ሲል ብዙ ነገር ችሏል። ለምሳሌ ሲል እጅግ በጣም ብዙ ነገር አሳልፏል ማለት ነው። ብሩኬ እንግዲህ በጣም ጀይና አባት ነው ማለት ነው። እንደዚህ አይነትም ወንዶች አሉ። ሁሉም ወንዶች አንድ ነው ብሎ ማሰብ ይከብዳል ማለት ነው። እንግዲህ እንደ ብሩኬ አይነት ጀይና አባት አለው ማለት ነው። ለልጄ ስል ነው እስከ ዛሬ ብዙ ነገር ሲችል የነበርኩ ብዙ ነገር ሳሳልፍ የነበርኩት። አሁን ግን ከዚህ በኋላ የሚፈራም ሆነ የማስብን የሚያስጨንቀኝን ነገር የለም በማለት እንግዲህ ከየዝና ጋር ገጥሟል ማለት ነው። ብሩኬ ጀይና ወንድ ነው ማለት ነው። እንግዲህ የዝና ደግሞ እስከ ዛሬ እንደዚህ ከኔ ጋራ የሚጋፈጥ ከኔ ጋራ የሚጣላ ወንድ ነው የሚፈልገው፣ እኔ ቦቅባቃ ወንድ አይመቸኝም በማለት መለሰለት ማለት ነው። እንግዲህ የዝና ደነገጠ። እውነቱም ብሩኬ ከዚህ በኋላ ከኔ ጋራ ሊጋፈጥ ነው ብሎ እንግዲህ ደንግጧል። እውነት አልመሰለውም። እንቃርጎ እንግዲህ ልብሱን ያዘው የዝና ብሩኬ ማለት ነው። እንግዲህ ዳታ ድንጋይ ይዛ እፈነክትሃለሁ ብሩኬን አንድ ነገር እንዳታደርግ በማለት እንግዲህ ተነገረች ማለት ነው። ብሩኬን እንግዲህ መሬት ላይ ዘረረው ማለት ነው። የዝና እንግዲህ ብሩኬ ዘረረው የዝናን እንግዲህ ለአለቃ ማለቃ አለው ነው የሚባለው። አንዳንድ ጊዜ ሰዎች ሲያሸንፉን ሁል ጊዜ አሸናፊ ሆኖ የሚኖሩ ይመስላል። ማሸነፍ እንዳለ መሸነፍ አለ ማለት ነው። እንግዲህ በመጨረሻ የዝና የሚያደርገውን የሚሆነውን ነገር አጥተዋል፣ ደንግጧል ማለት ነው። ብሩኬ መሬት ላይ ከዘረረን በኋላ የዝናን ወደ ማለት ዞረና እኔ የምገኝበት እንዳታገኝ፣ እኔ በሚሄድ መንገድ ላይ እንዳላገኝሽ፣ ካገኘውሽ ጥሩ አይመጣም በማለት መልስ ሰጣት። እንግዲህ እዛው አስቀምጦ መሬት ላይ ዘርሮ ትቶት ሄደ ማለት ነው። በዚህ ሰዓት እንግዲህ ሞገስና ሉላ አብሮ ነው ያሉት ተደብቆ ነው ያሉት ማለት ነው። እንግዲህ የዝና አሁን የሚያደርገው ነገር ሀጥተዋል። እሱ ብሩኬን ጋራ መጋፈጥ የፈለገው እንግዲህ በሱ እየተነሳ ሞገስንና ሉላን አገኛለሁ በማለት ነው። ሞገስን ደግሞ ለመግደል ነው የሚፈልገው። እሷ ካልሞተች ሉላ የኔ መሆን አይችልም በማለት ነው እንግዲህ አሁን የእሱ ፍላጎት ሞገስን ለመግደል ነው ማለት ነው። እንግዲህ ምሳሌ ማለት በጣም ምርጥ ድራማ ነው ማለት ነው። ቅድስት እንግዲህ ሰራተኛ ሆና እነሱ ቤት የሚሰራ ናት፣ ግን እጅግ በጣም ብዙ መስዋዕት ከፍላለች ለማለት እንግዲህ ብዙ ነገር አድርጋታለች ማለት ነው። ለምሳሌ ስትል እንግዲህ ቅድስት ብዙ ነገር ችላለች፣ ብዙ ነገር አሳልፋለች ማለት ነው። እንግዲህ አንዳንድ ጊዜ በህይወታችን ውስጥ የሚገጥሙን ፈተና ተቻችለን ተቋቁመን ለመሳለፍ ችሎ ይጋል ማለት ነው። አንድ ሰው የሚደርስበትን ፈተና ወይ ትልቅ ስለሆነ ወይ አዋቂ ስለሆነ ማለት ነው የሚያጋጥመንን ፈተና ለማሳለፍ ችሎታ ነው የሚያስፈልገው ማለት ነው። ችሎታና አስተዋይነትን ነው የሚጠይቀው። እንግዲህ ሁሉን ነገር አሳልፋ ምሳሌም ታክማ ድና ደና ጤነኛ ልጅ
ሆናለታለች ለብሩክ። እንግዲህ ፈጣሪ የተመሰገነ ይሁን። ቅድስት እንግዲህ በደስታ የምትሆነውን ነገር አታለች። በጣም ደስ ብሏታል ማለት ነው። እንደዛው እንግዲህ ማለት ደግሞ ብሩኬ ምሳሌን አሳክሟት ድና ስለመጣች የምትሆነውን ነገር አታለች ማለት ነው። በጣም ደንግጣለች። እሷ ፍላጎቷ ምሳሌ እንድትኖር አይደለም እንድትሞት ነው የምትፈልገው። ነገር ግን ፈጣሪ አንዳንድ ሰዎች እኛን ከምድር ላይ ሊያጠፉን ሲፈልጉ ፈጣሪ ደግሞ እኛን እንዲኖር ነው የሚፈልገው ማለት ነው። ዳታ እንግዲህ ከሁሉም ጋራ ግንኙነት አላት። ለዛም አይዞች ትላለች፣ ለብሩኬም አይዞ ትላለች፣ ለሞገስም አይዞ ትላለች። እንግዲህ እሷው መሀል ላይ ሁሉንም አጽናኝ ናት ማለት ነው። በነገራችን ላይ ዳታ በጣም ደስ የምትል ምርጥ ልጅ ናት ማለት ነው። እንግዲህ የዝና ሰፈር ውስጥ መኪና ይዞ ቁጭ ብሎ ሌሊቱን በሙሉ ይመጣል ብሎ እየጠበቀ ነበረ። ሞገስን ግን ሞገስ እኔን ተከትሎ መቶ ሉላን ያገኝብኛል በማለት ወደ ቤት አልመጣም። ወደ ሌላ ሰፈር ሄዶ ነው ሆቴል እያለው ማለት ነው። እንግዲህ ምሳሌ ሰራተኛ ማለት በጣም ደስ የሚል ድራማ ነው ማለት ነው። ቅድስት እንደ ሰራተኛ ሳትሆን እንደ ቤተሰብ ሆና ነው እንግዲህ ሁሉንም ነገር እየተጋፈጠች ያለችው። አንዳንድ ቤት እንግዲህ ለሰራተኝነት ገብተን በጨረሻ ላይ ቤተሰብ የሚሆኑልን ከወለዱን ቤተሰብ በላይ የሚሆኑልን ቤተሰቦች አሉ ማለት ነው። በጣም ነው ደስ የሚለው እንደዚህ ከሰዎች ጋር ተላምደን ተሳስበን ተከባብረን መኖር እጅግ በጣም ደስ የሚል የሚያስደስት ነገር ነው ማለት ነው። እንግዲህ ቅድስትዬ በጣም ነው ደስ የምትለኝ። እኔ በጣም ነው የሚወዳት ቅድስትን ማለት ነው። ምክንያቱም ለሰው ያላት አክብሮትና ለሰው ያላት አመለካከት እጅግ በጣም ደስ የሚል አመለካከት ነው ለሰው ልጅ ያላት ማለት ነው። ሰው ማለት እንግዲህ ሰው ራሱን የሚያከብር ሰው፣ ራሱን የሚወድ ሰው ሰውን የሚወዳል፣ ሰውን የሚያከብር ሰው ነው ማለት ነው። እንግዲህ ቅድስት በጣም ምርጥ ልጅ ናት። ሁሉንም ነገር በፍቅር ነው የምታቀርባቸው ማለት ነው። ምሳሌ ድራማ እንግዲህ እነሱ በድራማ መልክ ቢያመጡልንም በጣም አሪፍና አስተማሪ የሆነ ድራማ ነው ማለት ነው። በመጨረሻ እንግዲህ ማለት ተስፋ ለመቁረጥ ደርሳለች ማለት ነው። ምክንያቱም ሞገስ የዚህና ሞገስን እንኳን ሊገለው ሊጠጋችም አልቻለችም። ምክንያቱም ሞገስ አልበገርም ባይ ጀይና ወንድ ሆኗል ማለት ነው። እንግዲህ በዚህ ደግሞ የሚያደርገውን ነገር አጥተዋል። ግራ ግብት ብሎታል ማለት ነው። ምንም ማድረግ አይቻልም። እንግዲህ የተኛውን አንበሳ ቀስቅሶ ነብር አደረጉት የሚባል አባባል አለና ሁሉም ነገር እንግዲህ ልክ አለው፣ ልክና ገደብ አለው። አንድ ሰው የሆነ ነገር ችሎ እንግዲህ መጨረሻ ላይ ትዕግስቱ ሲያልቅ እንግዲህ ወደ መፍትሄው ይሄዳል ማለት ነው። ሞገስ በዚህ ሰዓት እንግዲህ ችሎ ከዛሬ ይተዋል በማለት ሁሉንም ነገር ችሎ ነበረ። ነገር ግን አሁን እሱን ትቶ ወደ ሌላ ውሳኔ ራሱ አላማ ውስጥ ገብቷል ማለት ነው። ምክንያቱም እሱ አርፎ ሊቀመጥ አልቻለም። የዝና የሚፈልገው ሉላ በጉልበት ከሱ ጋር እንድትኖር ነው የሚፈልገው ማለት ነው። እንደዛ ደግሞ ማድረግ አትችልም በማለት ነው እንግዲህ ሞገስ በዚህ ሰዓት ሉላ ከሱ ጋር ነው እየኖረች ያለችው ማለት ነው። ከዚህ ራቅ ብለን ስራም እየሰራን እራሳችን ኑሮ እንኖራለን ሉላዬ እያለ እንግዲህ ለሉላ ትልቅ ተስፋ እየሰጣት ነው ማለት ነው። እንግዲህ ሞገስ በጣም ደስ ብሎታል። ሉላ ከየዝና ጋር ስላልሆነች ከሱ ጋር ስለሆነች በጣም ደስ ብሎታል። ትልቅ ተስፋ ዘርቷል በውስጡ ማለት ነው። እንግዲህ በጣም ደስ የሚል ምርጥ ድራማ ነው። እኔ በጣም ነው የሚመቸኝ ይሄ ድራማ። በህይወታችን ውስጥ ሰዎች ለኛ መልካም ነገር የማይመኙበት፣ ለኛ ክፉ ነገር፣ ለኛ መጥፎ ነገር የሚመኙ ሰዎች ፈጣሪ ደግሞ ይደግፈን እና መልካም ቦታ ጥሩ ነገር ያስቀምጠናል ማለት ነው። ምክንያቱም ፈጣሪ እንደ ሰው አይደለም። ሰዎች ክፉ ሲመኙልን ፈጣሪ መልካም ነገር ካሰበልን ለእኛ ምንም የሚጎልብን ነገር የለም ማለት ነው። ሰራ በጣም ደስ የሚል ነገር። እኔ ቅድስት በጣም የምትገርም ድንቅ፣ በጣም የምትመቸኝ የኔ ቆንጆ፣ በጣም ደስ የምትል ሰራተኛ ሆነን ሰው ቤት ስንገባም እንግዲህ ከመላመድ የተነሳ አንድ ላይ መኖር ከተነሳ ቤተሰብ እንደ ፋሚሊ መተያየት እንግዲህ እጅግ በጣም ደስ የሚል
ነገር እንዳለ ነው የምታስተምረን። ቅድስት ራሱ ትልቅ መልእክት ነው የምታስተላልፍልን ማለት ነው። ምክንያቱም እሷ እዛ ቤት የገባችው በሰራተኝነት ነው። ረጅም አመት ቆይታለች። ነገር ግን አሁን እንደ ፋሚሊ እንደ ቤተሰብ እንደ የቤተሰብ አንድ አካል ሆናለች ማለት ነው። እንደዚህ አይነት ከሰው ጋር ተላምዶ ባደውን ዘመድ አድርጎ እንግዲህ እንደ ስጋ ቤተሰብ ሆኖ አብሮ መኖር ነው የምታስተምረን ያሳየችን ቅድስት ማለት ነው። ቅድስትዬ በጣም ነው የምወድሽ የማከብርሽ። በዚህ ቀጥይበት። እንግዲህ በጣም ምርጥ ድራማ ምርጥ መልእክት ነው እያስተላለፍሽልን ያለሽው ማለት ነው። እናመሰግናለን። እንግዲህ በየሰው ቤት የምንሰራ ብዙ ትምህርት ብዙ የሚያስተምረን መልእክት ነው እያስተላለፈችልን ቅድስትዬ ማለት ነው። ቅድስትዬ እናመሰግናለን ስለ መልካም መልእክትሽ ማለት ነው። እንግዲህ ሁሉም በነገራችን ላይ ሁላቸውም የሚጫወቱት ገጸ ባህሪ ሁሉም መልእክት አለው። በጣም ነው ደስ የሚለው ማለት ነው።